በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 12 በጎ ሥራ በሠራህ ጊዜ በጎነትህን ዋጋ በምታገኝ ገንዘብ በጎ ሥራ የምትሠራለትን እወቅ። ለእውነተኛ ሰው ሥራህን ሥራ፣ ዋጋህን ታገኛለህ። በሱ ዘንድ ባታገኘው በፈጣሪው ዘንድ ዋጋህን ታገኛለህ። ኃጢአትን በሚሠራ ምጽዋትንም በማይመጸውት ሰው ዘንድ በጎ ሥራ የለም። ባለጸጋ እንዳይወስድብህ ለድሃ ሰው ምጽዋትን ስጥ። ለድሃ ሰው ምጽዋትን ስጥ፣ ለባለጸጋ ግን አትስጥ። ገንዘብህን እሱ እንዳይወስድብህ ገበታህን እጠባት። በጎ ነገር ስላደረግህለት ፈንታ በእሱ ዘንድ ክፋትን እጥፍ ሆና ታገኝሃለችና። በገንዘብህ ድል እንዳይነሳህ ገበታህን አጥባት። እግዚአብሔር ኃጢአተኛ ሰዎችን ይጠላቸዋል፣ ክፉ ሰዎችንም ተበቅሎ ያጠፋቸዋልና። ለኃጢአተኛ ከምትሰጥ ለድሃ ሰው ስጥ። ተድላ ደስታን ባደረግህ ጊዜ ወዳጅህ አያምልጥህ፣ በመከራ ጊዜ ጠላትህ አይሰውርህ። ተድላ ደስታን ጠላቶችህን ያሳዝናቸዋል፣ ችጋርህም ወዳጆችህን አስወጥቶ ይሰዳቸዋል። የልቦናው ክፋት እንደ ብረት ዝገት ነውና ጠላትህን ፈጽመህ አትመነው። ብትቸገርም ሳይወድህ ያገለግልሃል። ሰውነትህን አጽናት፣ ተጠበቅባት። በሪቂዋ እንደረገፈ መሥዋዕትም ትሆንበታለህ፣ ፈጽሞም አይችልህም። እንዳይጎዳህ በአጠገብህ አታቁመው፣ በቦታህም አይቀመጥ። ሹመትህንም እንዳይወስድብህ አታሰልጥነው። ኋላ በፍጻሜ ዘመንህ ቃሌን ታውቅ ዘንድ አለህ፣ ምክሬንም ታስበዋለህ። ለምድር እባብ ለክፉ አውሬስ ሁሉ መንከስን ማን ያስተምረዋል? ከኃጢአተኛ ሰው ጋር የሚኖር እንደዚሁ ነው፣ በኃጢአቱ አንድ ይሆናል። ጠላትህ ካንተ ጋር አንድ ጊዜ ይቆማል፣ ነገር ግን ከዚህ በኋላ እስክትመለስ ድረስ አታየውም። ከአንተም ጋር መከራውን አይታገስም። በከንፈሩ ጠላትህ ቃሉን ያጣምምብሃል፣ በልቡ ግን በጉድጓድ ይጥልህ ዘንድ ይመክራል። ጠላትህ በዓይኑ ያለቅስልሃል፣ ካሳተህ በኋላ ግን ከደምህ ቢያማህ አይጠግብም። ብትቸገርም ከሁሉ አስቀድሞ በፊትህ ታገኘዋለህ። የሚረዳህ መስሎ ራሱን አዋርዶ በእግር በታች ይሰግዳል፣ በእጁ ያጨበጭባል፣ ራሱን ይነቀንቃል። ከዚያ በኋላ ግን ፊቱን መልሶ ይጠቃቀስብሃል። ምዕራፍ 13 አድሮ ማር የዳሰሰ ሰው በሱ ይያዛል፣ ትዕቢተኛ ሰውንም ወዳጁ ያደረገ ሰው እንደሱ ይሆናል። የከበደ ሸክምንም አንስተህ በራስህ አትሸከም፣ ገንዘብንም ከሚበረታታብህ ከባለጸጋ ገንዘብ ጋር አትጨምር። የሸክላ ጉልቻ ከብረት ድስት ጋር በየት አንድ ይሆናል? እሷ መታ እሷ ትጮኻለችና እሷም ትሰበራለችና። እንደዚሁ ሁሉ ባለጸጋ እሱ ይበድላል፣ እሱ ይቆጣል፣ ድሃ ግን እሱ ይለማመጣል። የምትጠቀመውን ነገር ቢኖር ወደ እሱ ያቀርብልሃል፣ ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ካንተ ጋር አንድ ይሆናል፣ ገንዘብንም ይጨርስልሃል፣ ዳግመኛም አያመሰግንህም። የሚያዝነው ሐዘን ቢኖር ያባብልሃል፣ ብዙ ተስፋ ይሰጥሃል፣ ይስቅልሃል፣ በጎ ነገርንም ይናገርሃል። ምን ትወዳለህ ይልሃል፣ በመብሉም ይሸነግልሃል። አንድ ጊዜ 2 ጊዜ 3 ጊዜ ያስትሃል። ከዛ በኋላ እንዳይሰማህ ወደ ኋላ ይመለሳል፣ ቢያይህም ይስቅብሃል፣ ራሱን ይነቀንቅብሃል፣ እንዳያስትህ እንዳያታልልህ። ከእንዲህ ያለ ሰው ተጠበቅ። በተድላ በደስታ መካከል ሐዘን አታግባ። ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እምቢ አትበለው። ፈጽሞ ይወድሃል፣ አትራቅ፣ አትሳት። ነገር ግን እንዳይዘነጋ ፈጽመህ አትራቀው። ከእሱ ጋር ነገር አታብዛ፣ በነገሩ ብዛት ይፈትንሃልና። ከአንተም ጋር የሚስቅ መስሎ ይመረምርሃልና፣ በነገሩ ብዛት አትመነው። መታሰሩ ጥፋቱ አያሳዝነውምና
የባልንጀራውን ምክር ለሚያወጣ ሰው ይቅርታ የለውም። ከገዳይህ ጋር ትሄዳለህ፣ እወቅ፣ አጥብቀህ ተጠበቅ። ከብት ሁሉ ዘመዱን ይወዳል፣ ሰውም ሁሉ ባልንጀራውን ይወዳል። ፍጥረት ሁሉ እንደሱ ካለ ፍጥረት ጋር አንድ ይሆናል። ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር በየት ወዳጅ ይሆናል? እንደዚሁ ሁሉ ኃጢአተኛ ሰው ከጻድቅ ሰው ጋር በየት ወዳጅ ይሆናል? ውሾች ከጅቦች ጋር ማን ያስማማቸዋል? ድሃውንስ ከባለጸጋው ጋር ማን ወዳጅ ያደርገዋል? እንደዚሁ ሁሉ ባለጸጋው ድሃውን ይቀማዋል። ትዕቢተኛ ሰው ራሱን የሚያዋርደውን ሰው ይጸየፈዋል። እንደዚሁ ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋው ቢፍገመገም ወዳጆቹ ይደግፉታል፣ ድሃው ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢያጌጠው ብዙ ሰዎች ያነሱታል፣ ቢናገር ነገሩን ይቀኑለታል። ድሃ ግን ቢስት ይረግሙታል፣ በጎ ነገርን ቢናገር አያዳምጡትም። ባለጸጋ ቢናገር ሁሉ ዝም ይላል፣ ቃሉንም ያደንቁለታል፣ ነገሩንም እስከ ደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ይህ ምንድን ነው ይሉታል፣ ቢሰነካከል ያዳፉታል። ኃጢአት ሳትሰራ ባለጸግነት ደግ ነው፣ ይህ ችጋሩን በአፉ ያክፋፋታል። ደስም ቢለው ቢያዝንም የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቦና ምልክቱ ብሩህ ገጽ ነው። ደክመህ የጥበብን ምክር ታገኛለህ። ምዕራፍ 14 በአፉ ያልተሰነካከለ ሰው የተደነቀ ነው። ኃጢአተኛ ሰውን ግን መንፈሳዊ ሐዘን አያስደነግጠውም። ኃጢአት ሰርቶ ሰውነቱን የሚያሳዝን አለኝታውንም የሚያጣ ሰው የተደነቀ ነው። ነገር ለማያውቅ ሰው ሹመት አይገባውም፣ ለንፉግ ሰው ገንዘብ አይገባውም። ሰውነቱን የማይነፍጋት ሰው ለሌላ ሰው ያከማቻል። ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነግፍ በገንዘቡ ደስ የማይለው ሰው ለማን ይሰጥ ዘንድ ያለው? ሰውነቱን ከሚነፍግ ሰው የሚከፋ የለም፣ ለክፋቱም እሱ ፍዳ ይሆነዋል። በጎ ስራም ቢያደርግ ባረጀ ጊዜ ብቻ ነው፣ ኋላም ኃጢአቱ ይገለጣል። የንፉግ ሰው ዓይኑ ክፉ ነው፣ ከድሃ ፊቱን የሚመልስ ሰውነቱን ቸል ይላል። ለሱስ ሰው ዓይን እድሉ አያጠግበውም፣ የልቦናውም ንፍገት ሰውነቱን ያከሳዋል። የንፉግ ሰው ዓይኑ እህል ይነፍጋል፣ በማዕድም ይነፍጋል። ልጄ የሚቻልህን ያህል ሰውነትን አዘጋጃት፣ በሚገባህ ገንዘብ ለእግዚአብሔር መባ ግባ። ሞት እንዳይቀር አስብ፣ የምትሞትባትን ቀን ትቀራለች ብለህ አትጠራጠር። ሳትሞት ለባልንጀራህ በጎ ነገር አድርግ፣ እጅህንም ዘርግተህ የተቻለህን ያህል ስጥ። በተድላህ በደስታ ጊዜ እንዲያትታጣ ሁን፣ በጎ ዕድልንም አያምልጥህ። ገንዘብህን ለባዕድ ትተዋለህና ወራሾችህ ገንዘብህን ሁሉ ይከፋፈላሉ። ገንዘብህን አንስተህ ስጥ፣ በመቃብር የምታገኘው ተድላ ደስታ የለምና። ሰውነትህን ደስ አሰኛት፣ ሕግ ቢያፈርሱ ሞት ተፈጥሯልና። ሰው ሁሉ እንደ ልብስ ይጠፋል፣ ቅጠሉ ጭፍቅ ያለ የእንጨት ቅጠል የመጀመሪያው ቅጠል እንደ ረገፈ ደማዊ ሥጋዊ ፍጥረት ሁሉ እንዲሁ ነው። ይህ ይወለዳል፣ ያ ይሞታል። ስራው ሁሉ ፈጽሞ ይጠፋል፣ ስራውም ከስራው ጋር ይጠፋል። ነገር ግን ንስሐ ገብቶ የሞተ ሕጉን የጠበቀ በገንዘቡ ያወቀበት ሰው የተደነቀ ነው። የጥበብን ስራዋን በልቡ የሚያስብ ምስጢሯንም የተማረ ሰው የተደነቀ ነው። ጥበብን ተከተላ፣ ምስጢሯንም መርምራት፣ ስርዓቷንም ጠብቅ። መስኮቷን የሚጎበኝ በአደባባዮቹ ተቀምጦ የሚያደምጥ በቤቷም አጠገብ የሚኖር በዙሪያዋም የድንኳኑን ካስማ የሚተክል ሰውነቱን በስልጣኗ የሚያስጠብቅ በአማረ ማደሪያው የሚኖር ልጆቹንም በረድኤቷ የሚያስጠብቅ በዘጠኙም ሕግጋት
ጸንቶ የሚኖር በእሷም ከመከራው የሚያርፍ በክብሯም ጸንቶ የሚኖር ሰው የተደነቀ ነው። ምዕራፍ 15 እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትወደዋለች። የጥበብን እህል ትመግበዋለች፣ እውቀትን ውሃ ታጠጣዋለች። የሚጠብቃት ሰው በመከራ አይወድቅም፣ የሚታመንባት ሰው አያፍርም። ከባልንጀራው ይልቅ ታገነዋለች፣ በብዙ ሰዎች መካከል ነገር ይናገራል። ተድላ ደስታን ትሰጠዋለች፣ ተድላ ደስታ ያለበት ዘውድንም ታቀዳጀዋለች፣ ስሙንም ለዘላለም ያስጠራል። ሰነፎች ግን አያገኟትም፣ ኃጢአተኞች ሰዎችም አያዋትም። ከትዕቢተኞች ሰዎች የራቀች ናት፣ ሐሰተኞችም አያስቧትም። እግዚአብሔርን በመፍራት የሚናገር አይደለምና ኃጢአተኛ ሰው በአንደበቱ የተናገረው ነገር ያማረ አይደለም። ምሳሌም በጥበብ ይናገራታል፣ እግዚአብሔርም የሚማራትን ሰው ይረዳዋል። ስለ እግዚአብሔር ብዬ ከሥጋ ከጠጅ ተከለከልኩ አትበል፣ እሱ የጠላውንም አትስራ። ኃጢአት ሰርተህ እሱ አሳተኝ አትበል፣ እግዚአብሔር የረከሰውን ሰው ሁሉ ጠልቷልና። እሱስ ኃጢአተኛውን ሰው አይወድም፣ የሚፈሩትንም ሰዎች ይወዳቸዋል። እሱ ቀድሞ ሰውን በንጹሕ ጸባይ ፈጥሮ በወደደው ሥራው ተወው። ትእዛዙን ትጠብቅ ዘንድ ሃይማኖትንም ታጸና ዘንድ ብትወድ ግን ፈቃዱ ነው እጅህን በመረጠው ትጨምር ዘንድ። እነሆ እሳትና ውሃን አኖረልህ፣ ጽድቅና ኃጢአትን፣ ሞትና ሕይወትን በሰው ፊት ነው። ከነሳቸው የመረጠውን ሥላሴ ይሰጡታል። የእግዚአብሔር ጥበቡ ብዙ ነውና እውቀቱም የጸና ነውና። ሁሉን ያውቃል፣ ሁሉን ያያል፣ ዓይኖቹም የሚፈሩትን ሰዎች ይመለከታሉ። እሱም የሰውን ሥራ ሁሉ ያውቃል፣ ኃጢአት ይሠራ ዘንድ እሱስ ያዘዘ የለም፣ ይበድልም ዘንድ ማንም አላሰናበተውም።